ወይኔ ጉዴን ያላምንም። አንዬ እንኳን ደህና መጣሽ። እንዴት አገኘሽኝ? እንደምትመጪ ደግሞ ታውቆኝ ነበር። አተረፍሽኝ፣ የምር አተረፍሽኝ ሀኒ። አንቺ እኮ ነሽ ከጉድ ያወጣሽኝ ሀኒ። አልገባኝም። እንዴ ቆይ ለምን ዝም አልሽኝ? ነይ በቃ እንሂድ፣ ነይ እንሂድ። ከእንግዲህ ወራዳ እንዴ ጓደኛዬ ምን ሆነሻል? እያሳመምሽኝ እኮ ልቀቂኝ። ቆይ እንዴት እንደዚህ ታደርጊኛለሽ? አንቺ ምን አይነት እባብ ነሽ እንዴ? ሀኒ ምን ሆነሻል? እያልሽኝ ያለሽው ነገር አልገባኝም። ቆይ ምን አድርጊ? ምን አጥፍቼ ነው? ወይኔ ሀናን ጭራሽ አንቺ መጫወቻ አውቁኝ። አንቺ እኔን አሳገትሽኝ አይደለ? ቆይ ምን አይነት ሰው ነሽ? ምን ባጠፋ ነው እንደዛ ነበደልኝ ነው የሚፈጽመኝ? ሀኒ እኔ ስለምትይው ነገር ምንም የማውቀው ነገር የለም። መፈጠረሽ ልቀቂኝ። ትንሽ እንኳን አትጸጽሽም አይደለ? ትንሽ ጸጸት የለብሽም? ጓደኛዬ እኔ ምንም የማውቀው ነገር የለም። እውነት መረጃ ነው የነገርኩት። ተሳስቷል። ሀናን እባክሽን ልቀቂኝ። በጭራሽ አልለቅሽም። ተይ ሀናን፣ በዚህ ምክንያት መቀያየም የለም። እንዴ ምን ሆነሻል? እኔና አንቺ እኮ ጓደኛሞች ነን። አንቺ ትንሽ እንኳን ፈሪ ደፋር፣ ትንሽ እንኳን ስታወራ አታፍሪ። ኧረ እንደዛ ነው። ማረብ ደደብ ነሽ። እኔ የምልህ ቃል እኛ ቤት ያለችው ሉሊ ታወቃት? አውቃታለሁ። ምን ነው? የት ነው የምታውቃት? የት ይሆናል? ያው እዚህ ቤት ነው። ኧረ ተው፣ ውጪ ላይ ምናምን አታውቃት? አልተገናኘንም። የኔ ስራ ከማንም ጋር የሚያገናኘኝ አይደለም እኮ። ምንድነው ስራ? አትናገርም እንዴ? ስራ ስም የለውም? እሱ ለጊዜው ይቆይሽ። አቤል አትሂድ። ተረጋጋ ትንሹ። ምንድነው ትልቅ ነገር እንድትፈጠር አስመስልከው? አንተን አናገረስ ቢል እኔም እንድታናገረኝ አልፈቀድኩልህ። እዛው ከሷ ጋር አውራ። አቤት አቤት። ቆይ ራስህ እንደምንድን ነው የምታየው? ተው እረፍሽ። በእጄ ሰበብ እንዳትሆን። እረፉ እንጂ ምን እየሆናችሁ ነው? ልትጣሉ ነው እንዴ? ከማን ጎን እንደምትቆም ግራ ገባሽ አይደል? መጀመሪያ ራስን አክብር። እንደ መንደር ዕቃ ራስን ለሽያጭ አታቀርብ። ምን አገባህ? ቆይ ምን አባህ ነው የምትለው? ልጅ ነህ። ንግግሬ ምንም አይገባ። ቻው። ሌላ ጊዜ እንገናኛለን። አዎ ትገናኛላችሁ። ኧረ አቤል በፈጠረ ተረጋጋ እንዴ። ቆይ ለምንድን ነው በትንሽ በትልቁ ነገር የምትበሳጨው? ሲጀምር አንቺም እያለኝ የመጣው ቤተሰቦችሽ እንጂ። ኡፍ አሁንስ አበዛሁ። እሺ ና ና። እህቴ እንዴ! ቆይ ምን ሆነሽ ነው? ምንድን ነው ያጋጠመሽ? እህቴ ቆይ ምንድን ነው የሆንሽው? እህቴ ምንድን ነው የሆንሽው? እባክሽ እህቴ ምንድን ነው የሆንሽው? እህቴ ምንድን ነው የሆንሽው? ምንድን ነው ያጋጠመሽ? ተረጋጊ። እሺ ተረጋጊ። እሺ
አይዞሽ እሺ ቀስ ወንድሜ አመለጠችን ማለት ነው? ተረጋጊ። እንዴትም ብዬ ይዣት እመጣለሁ። ልታመልጠን አትችልም። ባለጌ። ቆይ ግን አንቺ እዚህ ምን ለማድረግ ነው የመጣሽው? እኔማ አንተ ስልክ አላነሳ ስትለኝ እዚህ ከሆንክ ብዬ ነው የመጣሁት። ቆይ ይሄና ሊፈለግሽኝ ምን ቢፈጠር ነው? ወንድሜ ዛሬ ጽጋ ሂጄ በዛው ኤፍራታ ቤት ሄደን ነበር። እንዴ እዛ ደግሞ ምን ታደርጊያለሽ? እሱን ተውና ምን እንደተፈጠረ ልንገርህ እንጂ። እሺ ንገሪኝ፣ ምን ተፈጠረ? ለኤፍራታ ልጅሽን ማየት ከፈለግሽ የሚል ወረቀት ተላከላት። ማለት ያው በህይወት እንዳለ የሚናገር ደብዳቤ ማለት ነው። ከዛ ወረቀቱ ላይ አድራሻ ተጽፎ ነበርና ምናልባት ልጁን ያገቱት ሰዎች ሊሆኑ ይችላሉ ብዬ ይዤው መጣሁ። ይዘሽው መምጣትሽ ጎበዝ። እኔ ያልገባኝ ነገር ቆይ ማን ነው እንደዚህ አይነት ወረቀት የጻፈው? ቆይ ሉሊትን ይዣት የለ እንዴ? እኔ እንጃ። ኤፍራታን በጣም ነበር የደነገጠችው። እኔማ እንዴት እንዳሳዘነችኝ በፈጣሪ። በጣም ምስኪን ናት ቃል። ተናዳ በጣም ብዙ ነገር ስታወራ ነበር። ወንድሜ እባክህን ጊዜ አታባክን። ልጁን ፈልገ አገኘውና ወስድ አስረክባት። እኔ እያሳዘነችኝ ነው። አሊያ ግን ምን? እኔ ራሴ ነኝ የምነግራት የሚሆነው። አንቺ እብድ፣ አታረጊውም አይባልም እኮ። እረፊ። እኔ የሆነ ያቀድኩት የምናገርበት ቀን አለ። እሺ ቆይ መቼ ነው እሱ የሚሆነው? አንተ ሳትነግራት ይሄ ልጅ ቆይ አንድ ነገር ቢሆንስ? ወይ ደግሞ እንዳሁኑ ሰዎች ለመግደል ቢሞክሩስ? ለልደቷ ነው መንገር ያሰብኩት። ትልቁ ስጦታ የሚሆነው ይሄ ነው። አቤት አቤት! ቆይ ግን ቃል ወዴት እያመራህ ነው? ቆይ አንተ ባህሏ ነው ወይስ ፍቅረኛዋ ነው በልደቷ ቀን ትልቅ ስጦታ የምትሰጣት? በዛ ላይ ልደት ቀኗን የት የምታውቀው ነው? አይ አውቀዋለሁ። እንዴት ነው ማወቅ የቻልከው? ማወቅ ባለብኝ መንገድ አወቅኩት። ይሄ እኮ የሚያስገርም ነገር አይደለም። እሺ ግን ዛሬ በጣም ነበር ያሳዘነችኝ ቃል። በዛ ላይ እኮ በጣም ምስኪን ልጅ ናት። አየቴ በቃ ላንቺ ሁሉም ሰው ጥሩ ነው። በቃ አንቺ አትጨነቂ፣ እኔ ሁሉንም ነገር አስተካክለዋለሁ። እውነት ለመናገር ለአንተም ለወደፊት እንደሱ አይነት ሴት ነው የምመኝልህ። ቆንጆዬና ደግ የሆነች ሴት። እኔም እኮ የምፈልገው እሷን ነው፣ ግን ደግሞ ባለትዳር ናት። አንተ ደግሞ ሰው ታግሎና ፈትሾ ያገባትን ድርሻ የሆነችን ሴት ከመውሰድ ራስህ ፈልገህ ለፍተህባት በምትፈልገው መንገድ ቀርጸሃት አስተካክላ የራስህ ማድረግ አይቀልም? እሷ እኮ በሌላ ሰው ተለፍቶባታል። በዛ ላይ ደግሞ ሁሉም ሴት ሊለፋለት ይገባል። አንቺ መናገር ከጀመርሽ አታቆሚም። እኔ የሚጠቅምህን ነገር ነው የነገርኩህ። ደግሞ ትክክል ነኝ ወንድሜ። አዎ ትክክል ነሽ። አንቺ መቼም ተሳስተሽ አታውቂም። እኔ የምልህ ግን ቆይ ያኔት ምን አድርጊያት ነው እንደዚህ የጨከነችብኝ? ቀንታብሽ ነው። ሌላ ምን ይሆናል? በማን? በእኔ ነው የምትቀናው? እና ባንቺ ካልቀናች በምን ትቅና? አንቺን የመሰለች ቅመም ይሆንሽ ልጅ። እባክህ ስለሆንኩ ነው እንደዛ ታሞጋግሰኝ። አረ አንቺንማ ማየት ማይችል ሰው እንኳን ምን አይነት ሴት እንደሆንሽ ይለይሻል። ወንድሜ በቃ እሺ እህቴ፣ እኔ ግን ሌላ ችግር ሳይፈጠር እንዴትም ብዬ እሷን ማግኘት አለብኝ። እሺ እንዴት? ቀስ ብዬሽ ቀስ
የኔ ጨረቃ ሽኔው ምን ይሻለኛል? ምን ነው? ምን ተፈጠረ? እንዴት አባሽ እኮ እንደምታምሪ ደግሜ ነው ማፈቅርሽ። የኔ እንቁ፣ የኔ ጨረቃ፣ የኔ ድምቀት። አይ እንግዲህ አንተ ደግሞ አቀልድብኝ እንዴ? የምን ቀልድ ነው? እሺ በቃ እንውጣው። እኔ ግን የምሰማኝ ከሆነ ቤት ውስጥ አብረን ቁጭ ብለን ነው ደስ የሚለኝ። የኔ ጨረቃ፣ እኔ እኮ ወጥተሽ ተናፍሰሽ እንድትመጭልኝ ብዬ ነው። ልናስብልኝ እንደሆነማ አውቃለሁ፣ ግን በቃ ከዚህ ሰዓት በኋላ ከምንወጣ እዚሁ ነው። ኧረ ተይ የኔ ጨረቃ፣ መውጣትማ አለብን። ተው፣ በረንዳ ላይ ነው። እሺ በቃ የኔ ጨረቃ ክፈችው። ልቀቀኝ እባክህ፣ አታዋርደኝ ቃል። ተወኝ። ይኸውልሽ አንገትሽን ነው የሚበጥስልሽ። አሁን ቀጥ ብለሽ ሂጂ እባክህን ቃል። ቆይ እህትህን እንድታገኝ አገዝኳት። እኔ ለምን አትወኝም? ያኔት ጭራሽ መሰራት የሌለበትን ስህተት ነው የሰራሽው። ጭራሽ እህቴን ትደበድቢያለሽ። ራሷ ነች እኮ መደባደቡን የጀመረችው። እኔ ደግሞ ራሴን ለመከላከል ያደረኩት። አሁን ላንቺ የሚራራ ልብ ያለኝ ይመስልሻል? አሁን ቀጥ ብለሽ ሂጂ። ቃል አላረገውም። እረፍ እባክህን። መንገድ ላይ አታዋርደኝ፣ ልቀቀኝ። እጎዳሻለሁ ያኔት። አሁን ቀጥ ብለሽ ተራመጂ። ቤተሰቦቼ ናፍቆኛል፣ እባክህን ተወኝ። ተው በእናትህ ተው። አንቺም ሰው ሆነሽ ሰው ይናፍቅሻል? አራት አስቂ። እህቴን እንኳን ቤት ሳላደርሳት ነው ሰዎች እንዲከታተሉሽ ያደረኩት። ጭራሽ አንቺ ስራ ትሆኝብኛለሽ። እባክህን እውነት ከዚህ በኋላ የደረሳችሁበት አልደርስም። የምር እኔ አንተ ጋርም ሆነ ሀኒ ጋር ህፃኑ ጋርም ቢሆን ድርሽ አልልም።
እውነት ቃል እምልልሃለሁ በምትወደው ነገር ልለምን። አሁን ዝም በይና ተራመጅ አልኩሽ። እሺ በቃ ወይ ልቀቀኝ። አሁን እኮ ሰዎች ባይሆን ጥሩ አይደለም። ስለዚህ እኔ ራሴ እራመዳለሁ። ተወኝ። መቼም እንደ ጅል ሮጠሽ ለማምለጥ አላሰብሽም አይደል? እንዴ ምን ሆነሃል? በምን ታምር ነው ካንተ እጅ የማመልጠው? አላሰብኩም። እሺ አሁን ተራመጅ ብያለሁ። ይኸውልሽ የተሳሳተ ነገር እንዳታደርጊ። እባክህ ልቀቀኝ። በምትወደው ነገር ልለምንህ እባክህ። እኔ እዚህ መሆን አልፈልግም። በእናትህ እንጂ እኔም እኮ የሚወደኝ ቤተሰብ አለ። እባክህ ልቀቀኝ። በፈጠረ አምላክ ለምን ልቀቀኝ? ልቀቀኝ እባክህ። ስሚ ደግመሽ እንደዚህ አይነት ስህተት ለመስራት አይደለም መሞከር ብታስቢ እገልሽ ጸጥ ነው የማደርግሽ። እህቴን ይንሳኝ እገልሻለሁ። በምትወደው ነገር ይሻለሁ። እባክህ ልቀቀኝ። እኔ ህፃኑ ያለበትን ቦታ አላውቅም። እስካሁን ከምሰቃይ እኮ ነግሬህ ነበር። አንቺ እባብ ምንም ብትይኝ አላምንሽም። ጭራሽ እህቴ ላይ እጅሽን አነሳሽ። ከዚህ በኋላ አንድ ስህተት እንዳለ ውሻ አንቺ ደግሞ አሞሻል ነበር እንዴ? ጭራሽ ትጨፍሪያለሽ? እና አሁን ደግሞ ተሻለኝ።
ምን ነው አሞኝ እንድቀር ፈልገህ ነበር? አረ በጭራሽ ውደዋቴ፣ ያንቺን ህመም ለእኔ ሰብስቦ ይስጠኝ። አንቺማ ምን በወጣሽ የኔ ቅምጥል። እና እንዴት ሆንክ? አገኛት? አዎ አገኘኋት። ወደ ነበረችበት ቦታ ከትቻታለሁ። የኔ ወንድም ጀግና እኮ ነህ። እውነት አንተ ወንድሜ ባትሆን ወንድሟ በሆንክላት ሴት እቀና ነበር። እውነት እንዴት ደስ እንዳለኝ። ናን ጨፍራ ደግሞ በመፈታቴ ደስ ብሎኝ ልፍታ እንዴ? ቆይ አንቺ ነሽ ግን ዛሬ ደግሞ እኮ አሞሻል። በቃ ተይኝ፣ እኔም ትንሽ ልረፍ። እኔም እንደዛ ተደባድቤ ደከመኝ አላልኩም? እሺ ያበናት ነው። እረፊ እረፊ። ቃል ነው። በቃ ሰው በቤቱ መረጋጋት አይችልም። ቃል አኮርፋለሁ። አኩርፊ። ኧረ አዎ እሺ፣ ግን በአንድ ነገር እንስማማለን። ሙዚቃ ነው ወደ ሚከሱ የኔ ጨረቃ ወይ የኔ ናታን፣ ቅድም ጮኩብሻል። እባክሽ ይቅርታ አድርጊኝ። በቃ ስናደድ እኮ ነው እንደዚህ የሚያደርገኝ። ቆይ ግን ምንድን ነው ያናደደ? ያው ስለምቀና ነው የኔ ጨረቃ። እንዴ ማለት ለምን ትቀናለህ? እኔ እኮ ቤቴ ነው ሙሉ አይደል እንዴ? በቃ ተይው እሺ። ለምን ጀምረህ ትተዋለህ? እባክህ የኔ ናታን በግልጽ እናውራ። እኔ እኮ እጠነቀቅልሻለሁ የኔ ጨረቃ። ተሳስቼ ምንም ነገር ማውራት አልችልም። እኔም እኮ ግን ብዙ ነገር መናገር እፈልግና ግን በቃ ታሳዝነኛለህ። የሆነ ከውስጥ የሚሰማ ይመስለኛል። ብታጠፋም ጥፋት ልክ እንደ ህፃን ልጅ ማለቴ ህፃናቶች ሳያውቁ የሚያጠፉት ጥፋት አለ አይደል? እንደዛ ስለምቆጥረው አንተን ከማስቀየምህ ይልቅ አንተ የምትቀርባቸውን ሰዎች ማስቀየም እመርጣለሁ። ይህን ያህል እንደዚህ የሚያስበል ጥፋት ምን አጥፍቼ ነው? ከሰው ልጅ እኮ ስህተትም ጥፋትም አይጠፋም። እሺ የኔ አስተዋይ ቆንጅዬ ሚስት፣ በጣም በጣም እጅግ በጣም ወድሻለሁ። እኔም የኔ ናታን ህይወቴ ነህ። ዓለም ያላንተ ልክ ከፊት ለፊታችን እንደምናየው ጨለማ ናት። አረ እንደውም ከዛ በላይ ይሄን ጨረቅ ዋጥ ባረግሽ ራሱ እኮ አልጠግብም። ምትሰለች ያትመስይ። ሁሌም እንደ አዲስ አበባ እየመሰልሽ ነው የምትሄጂው። ምን ታደርገዋለህ? ይታደሉታል እንጂ አይታገሉትም። እንጂ ደግሞ ታበዣዋለሽ። ና እዚህ ልውጪ። ምን ነው ዋሻው እንዴ? አዎ። አይ ልክ ነኝ። በጭራሽ አልዋሸሁም። የኔ ናታን ልደቴ እኮ እየደረሰ ነው። እንዴ አሁን እኮ ባለ ትዳር ነሽ። የልደትሽን ቀን መቁጠር የለብሽም እንዴ። ማለት ምን ማለት ነው? ለምንድን ነው እንደዚህ የምትለኝ? እና መቼስ ልደት ለማክበር አታስቢም አይደል? አሁን እኮ ማክበርም ምንም ማድረግ ያለባቸው ሲንግሎች ናቸው። እንዴ ልደት ለሲንግል ነው ስትል ለመጠባበስ ነው እንዴ ልደት የሚከበረው? አይሁንም፣ የሆነ ነገር አይደለም።
አታስቢው። አይ ኧረ ነው። አሃ አሪፍ ጊዜ እኮ እያሳለፍን ነው። ከዚህ አቋርጠሽ ልተኛ? ባለ ትዳር ደግሞ አሪፍ ጊዜ አሳለፈ አላሳለፈ ምን ያደርግለታል ብለህ ነው? አሃ አሽሙር መሆኑ ነው። አይ እኔ ተረጋ የዋኮልሽ እንዳንቺ ልደት ቀን እዚህ ምድር ላይ የምወደው ቀን የለም። ምን አይነት ጣጣ ውስጥ ነው የገባሁት? ቆይ ማን ነው ከዚህ የሚያስወጣኝ? አባቴን ትቼው እኮ እዚህ ቀረው። ወይኔ አባቴ፣ ማን ይሆን አለው ብሎ የምትፈልገውን ነገር የሚያቀብል? ማን ይሆን የሚታዘዝ? አባቴ፣ እኔማ የጀመርኩትን ሁሉንም እጨርሰዋለሁ። ያንተን በቀል እኔ በቀልልሃለሁ። እንዴትም ብዬ ከዚህ መውጣት አለብኝ። አዎ እዚህ ውስጥማ መቅረት የለብኝም። ደግሞ እያንዳንዳችሁን እጃችሁን ነው የምሰጣችሁ። ያኔት አንዴ ጀምረሽዋል፣ ወደ ኋላ ብሎ ነገር የለም። ጠንከር በይ፣ አንዴ ገብተሽበታል። እናቴ ማን ይጠራኝ? ዳግዬ አንተ ነህ? እናቴን ያልከኝ? አዎ ምን ነው? ኧረ ምንም ደስ ብሎኝ። ወይ የኔ ልጅ የኔ ዓለም። አንድ ነገር ላስቸግርሽ ፈልጌ ነበር። እንዴ ኧረ ስትፈልግ እንኳን አንድ 100 ሺህ 200 ሺህ ማስቸገረኝ ችግር የለውም። እንደዚህ ከሆነማ የብር መጠን ከፍ ላድርገው። እንደማየው ከሆነ እምቢ አትለኝም። ባለፈው ዕለት አትስረቅ እንጂ የምትፈልገውን ነገር ጠይቂኝ ብለሽ ነበር። አዎ እኔ እናት እያለሁልህ የምመስረቅ ነው? በጭራሽ እንዳትሳቀቅ እኔን ጠይቀኝ። ምንድን ነው? እንደ አጋጣሚ የተወሰነ ብር አስፈላጊና እሱን ልጠይቅሽ ነበረ። ምን ያህል ልስጥህ? ምን መሆን ነው ዳጊ? ይሄን ሁሉ ብር ምን ልታደርገው ነው? እና ልስረቅ? እሱን ነው የምትፈልጊው? ኧረ ተው ዳጊ፣ እንደዚህ አታስፈራራኝ። እሺ በቃ ይሄን ሁሉ ብር ምን ልታደርገው ነው? እስኪ ንገረኝ። እንትን ነዋ፣ ስራ ልጀምርበት። እውነትን ነው ዳጊዬ? ስራ ልጀምር ነው? አዎ እናቴ ልጀምር ነው። ምን ነው? ኧረ ምንም፣ ያው የገንዘብ ጥያቄ ድንገታዊ ስለሆነብኝ ነው። እናቴ ደግሞ ስራ ለስራ ስለማታበረታቱኝም እንዴ? ግን በቃ ይሄን ያህል ብር በዚህ ጊዜ የለኝማ። ከየት አመጣለሁ ብለህ ነው? ምን ልጅሽና ባሏ ሀብታም አይደሉ እንዴ? በቃ እነሱን ጠይቂያቸው።
እና ቢሆንስ የእነሱ ገንዘብ ለነሱ ነው እንጂ ለእናንተ እናንተ ነው እንዴ? ሀብታቸው ለራሳቸው ነው እንዴ። ኤፉን ብትጠይቂያት እኮ እምቢ አትልሽም። በቃ ለእኔ እስኪ ጠይቂያት። እሺ በቃ እንግዲህ እስኪ እሷንም ናታንን ማናግሬ እንደሚሆን እናደርጋለን። ምን ነው የምትመካከሪበት? አሁን ምን መካከር ያስፈልገዋል? ቆይ እና ይሄን ያህል ብር ዝም ብሎ አንስተው ይሰጡኛል ብለህ ነው? እሺ ተይው በቃ ነው። ማረዳጊ ተረጋጋ እንዴ። እሺ ቆይ ማስፈቀድና መጠየቅ ካልሆነ በሌላ መንገድ እንዴት ሊሆን ይችላል? ዝም ብለሽ ለራስሽ አስመስለሽ ጠይቂያት በቃ። አይ ሳልነግርም አይሆንም። የኔ ልጅ እባክህ ተረጋጋ። አይሽ ዝም ብለሽ ነው ሰጣለሁ የምትይ። ይሄው ጠይቁሽ ምንም አልሰጠሽኝ። ኧረ ተወዳጊዬ ተው። እኔ እኮ አልሰጥህም አይደለም ያልኩት እናናግራቸው እናማክራቸው እኮ ነው የምለው። እንዴ ለራስሽ ብለሽ ካልጠየቅሽማ ለእኔ ብለው አይሰጡሽም። የምትወጂኝ ከሆነ ይህንም ማድረግ አይከብድሽም። አየሻ አትወጂኝም ማለት ነው። ተው እንጂ ዳጊዬ፣ እናትህ እኮ ነኝ። እናት ለመባል ምን አድርገሽ ታውቂያለሽ? ዝም ብሎ ለጄ ማለት አለ እንዴ? እሺ በቃ እሞክራለሁ የኔ ልጅ። እውነት በይ እስኪ። እውነት ዳጊ፣ እውነት እሞክራለሁ። አመሰግናለሁ እናቴ። አመሰግናለሁ እናቴ። ችግር የለም የኔ ልጅ፣ የኔ ውድ ልጅ። አቤል ኧረ አውራ እንዴ! እዚህ እኮ የብርድ መጫወቻ አደረከኝ። አላሳዝንም? እኔ ምንም መነጋገር እንደማልፈልግ ነግሬሻለሁ። ሲጀምር ዝም ብለሽ ነው የመጣሽው። እስኪ ቆይ ትኩር ብለህ ይኸኝ። ቆይ ምንድነው እንደዚህ ያስኮረፈ? በልጁ ነው አይደለ? አይደለም፣ ሲፈልግ አዝሮሽ ይዙር። እኔ ምን አገባኝ? ወይ ደግሞ በቃ አሳማኝ ምክንያት ንገረኝ። ዝም ብለህ ከመሬት እየተነሳ አትዝጋኝ እንዴ! ከልጁ ጋር እኮ ምንም ነገር ስለሌለ ነው እንደዛ በነፃነት አውርቶኝ ሄደው። በቃ እንደፈለግሽ። ከቻልሽ ደግሞ ዝም በይ። አቤል ከልቤ ነው። እውነት ጸባይህን ማስተካከል አለብህ። ተይ ይበቃሻል። በቃ ልሄድ ነው አቤል። በአሁኑ ከሄድኩኝ ግን መቼም አልመለስም። እሺ እመነኝ። ሂጂ፣ የሰላም መንገድ ያድርግልሽ። አረ ምክንያቱን ከምትነግረኝ በሄድ ይሻላል አይደለ? እንደዛ ነው አይደል? አዎ። በጣም ጥሩ። ይቆይሽ። ምንድነው እሱ? ለምን እንደዚህ እንደምሆን ልንገርሽ። ምክንያቱም በቃ አንቺን ከሰው ጋር ሳይሽ እቀናለሁ። አውቃለሁ እብድ እንደሚያስብልኝ፣ ግን እሺ ምን ላድርግ? እኔ አንቺን በፊት የሚያሰው እያለሽ ወድሽ ነበር። ምን ላድርግ? በቃ ሳልፈልግም እነጫነጫለሁ፣ እቀናለሁ። አውቃለሁ እብድ እንደሚያስብልኝ፣ በቃ ምን ላድርግ? አልቻልኩም። ሲመልሽልኝ ዝም አትበይ። ማንም አጠገብሽ እንዲደርስ አልፈልግም። ኧረ አውሪ፣ ዝም አትበይ። አዎ ልክ ነሽ፣ አልመጠንሽም። አንቺን መመኘት ለእኔ ድፍረት ነው። እሺ በቃ አላስጨንቅሽ። ደህና ደሪ። አቤል